እናስትልኝ እንደምን አምሽታችኋል? ሁሌ የምትከታተሉኝ ትንሽ አንድ ነገር ለማለት ፈልጌ ነው። መጻኢው ምርጫ ምን እያሰባችሁ ነው? ስለ መጻኢው ምርጫ በእውነቱ ቀደም ሲል በምክር ቤት የተለያዩ ነገሮችን አይተን አልፈናል። የተለያዩ ንግግሮች፣ የሰዎች ክብር የሚነካ ብዙ ነገር። ምንድነው አገር ማስተዳደር ማለት ብስለትን ይጠይቃል። ዊዝደም ሊኖረው ይገባል። ተመርጦ የሚቀመጠው ሰው ዊዝደም ከሌለው ሀገር ማስተዳደር አይችልም። ዊዝደም ማለት ነው ሁለት አይነት ነው። ዊዝደም አንድም ከእግዚአብሔር የሚሰጥ ስጦታ ነው። ሁለተኛው ደግሞ በብዙ ኤክስፒሪየንስ ከብዙ ድካም በኋላ የሚገኝ ነው። ሰሞኑን አንድ ነገር አየሁና በጣም ገረመኝ። አንድ የሙዚቃ አቀናባሪ ነው የሚባል ሰው፣ በእርግጥ ንቄው አይደለም የሰው ልጅ ስለማይናቅ እወዳደራለሁ የሚል ሀሳብ እንዳነሳ ሰማሁኝ። መወዳደሩ አይደለም የሚከፋው፣ የከፋው ነገር ምንድነው? በአንድ ወቅት አንድ ስሟን የዘነጉሃት ድሮ ልጆች ሆነን ስናዳምጣት የነበረችው ዘፋኝ ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ ብላለች። አሁን አገራችን እዚህ ለደረሰችበት ችግር በተለያየ ወቅት በስልጣን ላይ የተቀመጡ ሰዎች ችግር ነው። አንዳንዶቹ ደህና ስራ ሰርተው ሲሄዱ፣ አንዳንዶቹ ደግሞ የራሳቸው የሆነ ችግር ነበረባቸው። አሁንም በቀጣዩ ምርጫ አስተውለን ልንንቀሳቀስ ይገባል። እኔም እዚህ ምርጫ ላይ መሳተፍ ፈልጌ የምርጫ ኮሚሽን ሄጄ ነበር። የተጠየቅኩት ምንድነው ወደ 5000 ፔቲሽን እንዳቀርብ። እዚህ ምርጫ ኮሚሽን ሊሄድ የዳረገኝ የራሴ የሆነ ምክንያት አለኝ። ሁላችንም ተምረናል። ሀገራችን በተለያየ ሙያ ልናገለግል ይገባል። እኔም በአቅሜ የሚችለውን ያክል አስተዋጽኦ ላበረክት በሚል ነበር። ያንን እድል ሳላገኝ ቀርቻለሁ። ሌሎቻችን በቅርቡም አንድ ያየኋት ልጅ አለች፣ ሚስትረ ስላሴ የምትባል አይ ሆፕ ጥሩ አቋም ያላት ትመስላለች ይመስለኛል። ኢህአፓን ወክላ ነው። የቀደም ሲል የነበረውን የኢህአፓ እንቅስቃሴ ወይም ደግሞ መርህ ሊቀየር ይገባል። የራሱ የሆነ ድክመቶች፣ ብዙ በርካታ ድክመቶች ስለነበረው ይሻሻላል የሚል እምነት አለኝ። አንዳንዶችም በእውነት ሀቀኛ የሆኑ ሰዎች ሊኖሩ ይችላሉ። ሌላው ግን ምንድነው የሚያሳዝነው፣ እንደምታውቁት እቺ ሀገር የሁላችንም ሀገር ነችና ውጭ ያሉ የተለያዩ ተፎካካሪ ተቃዋሚ የሆኑ ሰዎች እዚህ ምርጫ ላይ ባለመሳተፋቸው በጣም አዝናለሁ። እንደነ አቶ ልደቱ አያሌው አይነት በጣም ለሀገር ጠቃሚ የሆነ ሰው እዚህ ምርጫ ላይ አለመሳተፉ በጣም ያሳዝናል። አንዳንዴ ወዴት እየሄድን ነው የሚለውን ሳስብ ውስጤ በጣም ያዝናል። ለሀገር እድገት፣ ለሀገር ልማት
የግድ እኔ ብቻ ለሁን የሚባል ነገር ሊኖር አይገባም። just not about politics። ይሄ ምንድነው ሀገርን ማስተዳደር የሚችል ሰው ሁሉ እዚህ ውድድር ላይ ይካፈል ይገባል። ነገር ግን እነዚህ ሰዎች እድሉ አግኝተው ቢሆን ኖሮ በጋራችን የኛን ሀገር ከፍ እናረጋት ነበር። በመሃላችን ላይ ያለውንም ልዩነት ማጥፋት የምንችለው የዘር አባዜን ስናረቅ ነው። ከመካከላችን ዘር የሚለው ነገር እኔ እስከማውቀው ድረስ ለእህል ነው ወይም ደግሞ ለተለያዩ ጥራጥሬዎች። ያ ማለት ያንስል ግን ዘራችንን እናንቅ ዘር የለንም ማለት አይደለም። መድረሻ ቢሶች አይደለንም፣ የራሳችን ዘር ይኖረናል። ነገር ግን እንደ አንድ ኢትዮጵያዊ እኔ የማስበው ሁሉም ኢትዮጵያዊ የዚች ምድር በረከት ተካፋይ ሊሆን ይገባል። በሀገራችን ላይ ምንም አይነት ልዩነት ሊታይ አይገባም። በአሁኑ ሰዓት ላይ ሀገሪቱንም በመምራት ላይ ያላችሁ ሰዎች፣ የተለያዩ ባለስልጣናት ቁጥብ ልትሆኑ ይገባል። ስንናገር ራሱ ሰው ምን ይለኛል ይሉኝታ የሚባል ነገር አለና ቁጥብ መሆን ይገባል። ኩሩ መሆን ይገባል። ያው የምታዘባቸው ማያቸው ነገሮች ስላሉ ወደፊትስ የኛ እጣ ፈንታ ምንድነው? የልጆቻችን እጣ ፈንታ ምን ይሆናል? ፖለቲካሊ፣ ኢኮኖሚካሊ፣ ሶሻሊ እነዚህ ነገሮች ሁሉ በጣም ትኩረት ሊሰጥባቸው ይገባል። ለምን የሚል ብሎ የሚጠይቅ ትውልድ ያስፈልገናል። በሀገራችን ላይ ለሚደረገው ነገር ሁሉ፣ ለሚባከነው ሀብት፣ ለሚጠፋው ንብረት ሁላችንም ልንጠይቅ ይገባል። የራሳችን ነውና በአሁኑ ሰዓት እንደምንሰማው ሀገራችን ከፍተኛ ዕዳ አለባት። ያ ዕዳ ደግሞ መቼም እኔ የግማሽ እድሜን አሳልፍ ያለው ከኔ በኋላ የሚወለዱ ልጆች ወይም ደግሞ የኔም ልጆች ሊሆኑ ይችላሉ የልጅ ልጆቻችን ዕዳ ነው። ነገር ግን የሀገራችን እምቅ ሀብት ይህንን ዕዳ መክፈል አቅቶት አይደለም። ጥሩ ነው፣ አንዳንድ የስራ እንቅስቃሴዎች ይታያሉ። ነገር ግን ሁሉንም ያማከለ መሆን አለበት። የሀገራችን የገጠሪቱን ክፍል፣ ሌሎቹም ቦታዎች እንደዚሁ ትኩረት ሊሰጥበት ይገባል። አዲስ አበባ ላይ ብቻ አይደለም። እርግጥ መዲና ነች፣ ጥሩ ነው ማማሯ። የህዝቡስ ኑሮ እንዴት ነው? የህዝቡ ኑሮ ምን ይመስላል? እየኖረ ነው ወይ? አይመስለኝም። ዛሬ እያንዳንዳችን ቤታችንን ራሳችን ነው የምናውቀው ምን አይነት ህይወት እንዳለ። የሁሉም የኑሮ አቅም ወይም መጠን እጅግ የተራራቀ ነው። ባላንስ መሆን አልቻለም። የዕለት ተዕለት ኑሮ የናረ ሰዎች ከድህነት አዘቅት ወይም ደግሞ ከድህነት ወለል በታች የመጨረሻ መንጃ ዴቨሎፒንግ እንባላለን። ከዛ በታች ሆነናል ያለን ብዙ ምን ማለት በጣም ይከብዳል ለመናገር። ሀገራችን ኢትዮጵያ ከውጪ ማስመጣት የሌለባት በርካታ ነገሮች አሉ፣ ከውጪ እየመጡ የምናያቸው። እነዚህ ነገሮች ሀገራችን ውስጥ ሊመረቱና ሊሰሩ ይገባል። ብክነትን መቆጣጠር ይገባል። በየቦታው የምናየው በየመንገዱ የተለያየ ቦታ ላይ የምናያቸው ነገሮች ሁሉ ጆሮን ጨው የሚያደርጉ ነገሮች፣ እነዚህ ሊስተካከሉ ይገባል። ዝም ብሎ አይደለም ስለ ምርጫ ሲወራ። የአፍሪካውያን ትልቁ ችግር ምንድነው? የሌሎቹን ዓለማት
ያደጉ አገራትን ልምድ አንወስድም። ለረጅም ዓመታት አንድ መሪ በስልጣን ላይ ይቀመጣል። ህዝቡ እስኪሰለቸው ድረስ እጅ እስኪለው ድረስ ከእጅ አልፎ ራሱ ግርግር እስኪለው ድረስ መሆን ያለበት ግን ስርዓት ባለው መልኩ ከ5 ዓመት በላይ አንድ መሪ ሊያገለግል አይገባም። ለምሳሌ ከአፍሪካ በጣም በሳል የነበሩ መሪዎች ጥሩ ናቸው ተብሎ ተስፋ የተጣለባቸው ለሞት ወይም ደግሞ ለአሳሲኔሽን የተዳረጉ እንደነ ፓትሪስ ሉሙምባ ሌሎችም በጣም ጀግና የሆኑ መሪዎች አንዳንድ ችግሮች ቢኖሩባቸውም እንደ ሞአሊሙ ጁልየስ ኔሬሬ በቅርብ በእኛም ዘመን እንደ ኔልሰን ማንዴላ ወይም ደግሞ ማዲቡ እነዚህን የመሳሰሉ አሁን እሱ ቶሎ ከስልጣኑ የተወሰነ ጊዜ አገልግሎ ወረደ። ይህን ልምድ መልመድ አለብን። ይህንን በስርዓታችን ላይ ማስቀመጥ መቻል አለብን። አዎ ትልቁ ነገር ደግሞ የሰዎች እምነት ሊከበር ይገባል። በሀገራችን ላይ ሰዎች ያለአግባብ መሞት የለባቸውም። ፍትህ ማግኘት አለባቸው። የፍትህ ስርዓቱ መስተካከል መቻል አለበት። ሚዛናዊ መሆን አለበት። በፍትህ ስርዓቱ ሰዎች ወይም ደግሞ እንደኔ ተራ የሆኑ ሰዎች ብቻ ሳይሆኑ የመንግስትን ባለስልጣናት ተጠይቀው ሊቀጡ ይገባል። ኦፊሻሊ ጥፋት ካጠፉ ማለት ነው። ይፍኖት ይሄ ካልተደረገ ችግር አለ ማለት ነው። ለምን ይሄ አንድ መነሻ አለ። ሀገራችን በዘመነ አፄ ኃይለ ሥላሴ የተቀመጠው ህግ ምን ይላል? ማንኛውም ኢትዮጵያዊ በህግ ፊት እኩል ነው ይላል። በዘመነ አፄ ኃይለ ሥላሴ አንድ የተደረገ ታሪክ አለ። ማናቸው ራስ መስፍን ይሁኑ ራስ ምሩ ከሁለቱ አንዱ ዘንግቼዋለሁ፣ ረጅም ጊዜ ስለሆነ በአንድ ወቅት አንድ ተራ የሆነ ሰው ከሶ አስቀጣቸው። በዚህን ጊዜ እኛ ሚኒስትር ወትሮ በመኪና ነበር የሚገቡት ወደ ቤተ መንግስት፣ በእግራቸው ሄዱ ይባላል ታሪኩ ላይ። ሄደው አፄ ኃይለ ሥላሴን አግኝተው አንድ ተራ የሆነ ሰው እኔን አስቀጥቷል እና ይሄ ነገር ማየት አለብህ ብለው ጃንሆይን ወትወቶ ያዟቸው። ማን ነው? ያኔ የነበሩት የእንግሊዝ ዳኞች ነበሩና የእንግሊዝ ዳኛ ደግሞ በተቀመጠው ህግ መሰረት ነው ይፈርድ የነበረው። ያኔ አፄ ኃይለ ሥላሴ በጊዜው ለነበሩት ለእንግሊዝ ዳኛ ነገሯቸው። እነዚህ እኮ መኳንንቶች ሹማምንቶች ናቸው እና እንደዚህ የተደረገው ፍርድ ትክክል አይደለም የሚል ተነሳ። በዚህን ጊዜ እንግዲህ እናንተ ኦሬዲ ሴት ያደረጋችሁት ህግ ነው፣ ታዲያ ለምን ካቶ በላይ ብላችሁ አታስቀምጡም የሚል ምላሽ እንደሰጡ የእንግሊዙ ዳኛ ይነገራል። ልጅ የሚለው ነው፣ ልጅ ገሌ ይባል ስለነበር ማለት ነው። ስለዚህ የህግ መጓደል በሰው ዘንድ ብቻ አይደለም የሚያስጠይቀው፣ በእግዚአብሔር ዘንድም ያስጠይቃል። ፈሪሃ እግዚአብሔር ያለው መሪ ያስፈልጋል። ወደ ኋላ ስንመለከት እነ ክቡር ዳዊት እነ ንጉስ ሰለሞን እነዚህ ሁሉ እግዚአብሔር በሰጣቸው ጥበብ ያላግባብ በጥቃቅን ነገር ሰው ሊሞት ይችላል። ያላግባብ ሰውን ሲገሉ ታሪካቸው ላይ ምንም ተሰምቶም ታይቶም አይታወቅም። የሰው ልጅ ክቡር ነው። የሰው ልጅ ሞት መቀነስ መቻል አለብን። ብዙዎቹ የዓለም መሪዎች የሚመሩበት አንድ መጽሐፍ አለ። ያ መጽሐፍ ምንድነው የሚለው? The Prince የሚል መጽሐፍ ነው። ኒኮሎ ማኪያቬሊ የሚባል ጸሐፊ የጻፈው። የዚህን መጽሐፍ መንፈስ እንዲያው ባጭሩ ለመንገር ያክል የማይመስልህን ወገን ከስር መሰረቱ ገንድሰት አለው የሚል አመራር አላቸው። ብዙዎቹ መሪዎች
የአፍሪካ መሪዎች ይህንን ሲጠቀሙበት ይታያል። በዓለም ላይም ብዙዎቹ ተጠቅመውበት አልፈዋል። ሌላም እንደዚሁ መጨመር ይቻል ነበር። በጣም ብዙ ነገር መናገር ጊዜ መውሰድ ነው የሚሆነው። ስለዚህ ይሄ ምርጫ ሁሉንም ያማከለ ከኮራፕሽን የጸዳ መሆን መቻል አለበት። አገሩን የሚወድ ህዝቡን የሚወድ መሪ ለህዝቡ ግልጽ በሆነ መንገድ ከምርጫ ጋር የተያዘ ነገር ኦፊሻል ማድረግ መቻል አለበት። የህዝቡን አስተያየት ማዳመጥ፣ ሰው ምን ይለኛል ማለትን መልመድ መቻል አለበት። በተለይ ከዚህ ከሀገር ሉዓላዊነት ጋር በተያያዘ ትልቅ ጥንቃቄ ሊወሰድ ይገባል። እኔ አንዳንዴ ሰጋለሁ። በእውነት ለመናገር እንግዲህ ለብዙ ዓመታት ያክል ስንፎክር ከርመናል። ኢትዮጵያ ለዘመናት ሉዓላዊነቷን የጠበቀች ያልተደፈረች አገር ነች፣ በቅኝ ግዛት ያልተገዛች ነች ተብሎ ሲነገር ሰምተናል። ምናልባት ትንሽ ከኛ ጋር ከአፍሪካ ቀረቤታ ያላት ላይቤሪያ ነች። እሷም ችግር አለባት እንደ ምሳሌ ሆና የተወሰነ ቦታ ላይ ስለተያዘ ማለት ነው። ለዚህ ባንዲራዋ ምስክር ነው። ነገር ግን ኢትዮጵያ ይህን ነገር አላየችም። ከአሁን ወዲህ ግን ትልቁ ስጋቴ ምንድነው? ከሪሶርሳችን ጋር በተያያዘ ውሻ በቀደደው ጅብ ይገባል እንደሚባለው ተላልፈን እንዳንሰጥ እሰጋለሁ። የሆኑ እነዚህ ለሀያላን የሚባሉ ሀገራት ወረው እንዳይዙን እሰጋለሁ። 2-3 ምክንያቶች አሉ ይሄ የሚከሰትበት ጉዳይ። አንደኛው ትልቁ ከዚህ ከናቹራል ሪሶርስ ጋር የተያዘ ጉዳይ ነው። ናቹራል ሪሶርስ ደግሞ ቀደም ሲል ተጠንቶ እያንዳንዱ ሎኬሽን ምን ኢትዮጵያ ውስጥ ምን እንዳለ ይታወቃል። ሰፊ ስለሆነ ወደዚህ አልገባም። ይሄ ነው አንዱ ጠላታችን፣ ይሄ ነው ናቹራል ሪሶርሳችን። ሁለተኛ ከእምነት ጋር ከሃይማኖት ጋር የተያያዘ ለሲኦሉም ለጽድቁም ለምኑም ኢትዮጵያ ዋና ሀገር ነች። ከዚች ሀገር የሚፈለግ ነገር አለ። በተለይ የአረቡ ዓለምም በእስራኤልም በኩል ዘ ትሩ አርክ ኦፍ ኮቨናንት ወይም ደግሞ የታቦተ ጽዮን የመውሰድ ጉዳይ አለ። ይሄ ደግሞ ትልቅ በሀገራችን ላይ ትልቅ እንትን ሆኗል፣ ባሪየር ሆኗል። ይሄ ነገር ሊታይ ይገባል። ሌላው የኛ ህዝብ ጨዋ ህዝብ ነው። ካልቸሩን የጠበቀ እምነቱን የጠበቀ አሁን የተበላሸውን አይደለም ምለው፣ ቀደም ሲል የነበረው ፈሪሃ እግዚአብሔር ያለው ለሰዎች አክብሮት ያለው ትልቆችን የሚያከብር ህዝብ ነበር። ይሄ ነገር ቀስ በቀስ እየጠፋ ነው። አካልቸር እያረጉን ነው። ምን ለማለት ነው? ወጣቶች ልጆቻችን ጠፍተዋል። ብዙ ነገር ገጥሟቸዋል በህይወታቸው። ከዚህ ከግብረ ሰዶማውያን ጋር በተያያዘ ትልቅ ጥንቃቄ ሊደረግ ይገባል። ወደፊት ሀገሪቱን የምትመሩ ሰዎች ይህንን ጥንቃቄ ልታደርጉ ይገባል። ኤገነስት ጎድ የሆነ ነገር አምልኮተ ባዕድ፣ ቅድም እንደነገርኳችሁ ይሄ ኤልጂቢቲ እንትኖች ሆሞሴክሹዋል፣ ሌዝቢያንስ ምናምን የሚባሉት ነገሮች እነዚህ ሁሉ እግዚአብሔር ከሚጠላው ኃጢአት አንዱ ይሄ ነው። ፖለቲካችሁ ውስጥ ደጋግማችሁ ልትፈትሹትና በትልቁ ልታሰምሩበት የሚገባ ጉዳይ ነው። የዛሬዋ እስራኤል ይህ መከራ እየገጠማት ያለው ከዚህ ጋር በተያያዘ ነገር ነው። እኔ በአይኔ የተመለከትኩት ወንድ ለወንድ ሲጋባ እዚች የተቀደሰች ምድር ላይ የተለያዩ እንደዚህ ችግሮች ተመልክቻለሁ። ይህንን ደግሞ እግዚአብሔር አይወደውም። ሰዎችም በህይወታቸው ሊቸገሩ አይገባም። በጣም በስደት ከተለያየ ሀገራችን ክፍል የመጡ ሰዎች አሉ፣ ሜዳ ላይ ወደቁ፣ የተቸገሩ
የፍትህ ተቋማት ትክክለኛ የሆነ ፍትህ ሊሰጡ ይገባል። የተለያዩ አገልግሎት ሰጪ ድርጅቶች ከሙስና የጸዱ መሆን መቻል አለባቸው። ሁሉንም ጎሳ ያማከለ መሆን አለበት። ሁሉንም ጎሳ ያማከለ መሆን አለበት። በተረፈ ግን ሁል ጊዜ እየተዋጋን አሁንም እንዳለው ጦርነት አይነት ችግር እየተከሰተ መቆሚያ የሌለው ማረፊያ የሌለው ችግር ነው የሚከሰተው። የሀገሪቱ ሪሶርስ የሀገሪቱ ሁሉም ነገር ሀብቷ ሚዛናዊ በሆነ መንገድ ለሁሉም ኢኳሊ ሼር መደረግ አለበት። ይሄ አሁን እኔ እንደው መካሪ ሆኜም አይደለም፣ ነገር ግን የምታዘበውን የማየውን ነገሮች ከዛ በመነሳት ነው። የዛሬው ሐሳቤ ይሄ ነው። ይቆየን። በሌላ ጊዜ ደግሞ ትንሽ የቻልኩትን ያክል ቁጭ ለማድረግ ሞክራለሁ። አመሰግናለሁ።